በነገራችን ላይ አርቴታ አሰልጣኝ ብቻ መስሎ ነው እንደሚታያችሁ። ይሄ ሜዳ ውስጥ ይሄ በታክቲክ የታጠረው ምናምን ለብቻ አሰልጣኝ መስሎ አይደለም። አርቴታ ፖለቲከኛም ጭምር ነው። ይህንን አታውቁም ብዙዎቻችሁ። ምን አይነት ዲፕሎማሲ እየሰራ ማለት ነው ተጫዋቾቻችንን ወደ ክለብ እየመለሰ እንደሆነ ብታዩ ለአርቴታ ትልቅ ክሬዲት ይገባዋል። ይኸውላችሁ ሰሞኑን ወደ የብሔራዊ ቡድናችን ያቀኑ ተጫዋቾችን እየሰበሰበበት ያለበት መንገድ ማለት ነው ትክክለኛ ፖለቲካዊ ውሳኔ እየሰጠ ያለ ነው። በቃ ዲፕሎማቲክ በሆነ መንገድ ልጆቻችንን ወደ ክለብ እየጨመራቸው ነው። አስቧል። አሁን ዛሬ ዙቢሜንዲ ተመለሰና ጉልበቱ ላይ ቀለል ያለ ምቾት አልተሰማውም። ያንን ቼክ ለማድረግ ነው የተመለሰው ነው የተባለው እንጂ ዝም ብሎ ተመለሰ አይባልም። የሆነ ሪዝን እኮ ቁጭ ማድረግ አለበት ግዴታ ነው። ገብቷል አይደል? እና እኔ ከሄዱ ተጫዋቾች ውስጥ አብዛኞቹ ከማዱኬ ውጪ ጫን ያለ ነገር ያጋጠማቸው አይመስለኝም። ጀማ ኦፊሻሊ ለመናገር ማለት ነው። እና ታክቲካል በሆነ እቺ ፖለቲካዊ መንገዱን ተጠቅሞ ከአሰልጣኞች ጋር በጣም ጥሩ ግንኙነት አለው። ስለሆነም ወዬ እያለ ተጫዋቾቻችንን እየሰበሰበ ይገኛል። ይሄ አርቴታ ማለት ይኸውልህ የሜዳ ላይ ብቻ ሊቅ አይደለም፣ በዲፕሎማሲውም በጣም ሊቅ ነው። በነገራችን ላይ አሁን የኢራንና የአሜሪካንም ጦርነትንም ለማደራደር እሱም ቢከቱ ቶሎ ባጭሩ ይቋጨው ነበር። የመረኝ እኔ ስለማውቀው ነው። አሰውየው እንዲደፍሬ እኮ አልነግራችሁም። ጀማው ኮፒ ሊንክ ሼር ማድረጋችሁ እንዳትረሱ። ለጀማ አዳርሱልኝ። ጀማው ፎሎ እየተደረገ አይደለም። አካውንቴ ምንድነው? ፎሎ አድርጓ ያ ጀማ። አርቴታን እንግዲህ አዲሱ ፖለቲሽያን ብለናል። እንግዲህ ቀጣይ ምርጫ ላይ እሱ ይወዳደር እንመርጣለን። ያ ጀማ ይመቻችሁ። ሰበር ዜና ፒየሮ ሂንካፔ እና ማርቲን ዙቢሜንዲም ወደ ለንደን ተመልሰዋል በጉዳት ምክንያት ይላል። ክፉ ዜና መጥፎ ዜና ምናምን ነገር ከመሰለ ሰበር ዜናው ተሳስተሃል። ማን የአርቴታ ትክክለኛ ውሳኔ ከኖኒ ማዱዌኬ እና ከኤቨሬቺ ኤዜ ውጪ ሁሉም ተጫዋቾች ለሳውዛምተን ሬዲ ይሆናሉ ነው ማለት። ኤቨሬቺ ኤዜም ቀላል ነገር ነው ለማን ሲቲ ጨዋታ፣ ለቦርንማውዝ ምናልባት ለማን ሲቲ በእርግጠኝነት ይደርሳል እየተባለ ነው። ኖኒ ማዱዌኬ ደግሞ እሱም ለማን ሲቲ ሊደርስ ይችላል፣ ግን ካልደረሰና ሌላ 3 ጨዋታ ምናምን ካለፈው ማክስ ዳውመን እድል ይሰጣታል ማለት ነው። ተረዳኛ አይደል? የቡካዮ ሳካ ተቀያሪ ስለሆነ የምንፈልገው ዳውማን ያችን ደቂቃዎች ጠቅ ታረጋቸዋለች። የተጎዳ ተጫዋች የለም። ገባለ? ለኖኒ ማዱዌኬ ደግሞ ያው አይደለ መሮጥ ምናምን ነገር ነው። ማርቲኔሊ ይሮጣል እኮ ምንድነው ማርቲኔሊ ለመሮጥ ማጣጥፍ ደግሞ ማክስ ዳውመን አለች። ተረዳኛ አይደል? ሳካ ራይስ ትክክለኛ ውሳኔ። አርቴታ ሰር አሌክስ እየሸተትሽ ነው አንቺ ያራድዬ ልጅ። አድክሞች እዛ የማን ዩናይትድ ሌጀንዶች እንዳይሉ ማለት ጋሪ ሌቭል እና ፊሊፕ ሌቭል ማይነጋገሩበት ናሽናል ቲም ገንብተው ማለት አድክሞች ከባርላ ሀገር የምትወድ ከሆነ ላምፓርድ፣ ጄራርድ፣ ፈርዲናንድ፣ ስኮልስ፣ ሩኒ ምናምን ሆነ ዱቄት አታመጣም ነበረ። አርቴታ ስለሚችል ማለት ነው። ይኸውላችሁ ትናንትና ማዱዌኬ እንደተጎዳ ታውቃላችሁ ሁላችሁም አይደለ? ዛሬ ማዱዌኬም ሳካም ዴክላን ራይስም ከኢንግላንድ ለቃችሁ ውጡ። በቃ ከባድ አሳይመንትን ያለባቸው ስጡኝ ነው ያላችሁ። በቃ ተጫዋቾችን መልሱልኝ፣ የሀገራቸውን ግዳጅ ምናምን ለዓለም ዋንጫ እዛ ክረምት ትሰጣችኋለሁ፣ አሁን እኔ ነኝ የምጠቀማችሁ ኑ መልሱልኝ ብሎ እንዳለ ተጫዋቾቹን እየመለሰ ነው። እንኳን ያላካቸው ጋብሪኤልና ሳሊባን እንኳን ያላካቸው። ይኸው ማዱዌኬ ተጎዳ። ገብቷችኋል? እዛ እነ ራፊና እየተጎዱ ነው። ባርሴሎና ቤት ደግሞ ገብቷችኋል? ሙሉ ተጫዋቾች ኢንተርናሽናል ብሬክ ላይ ድብድብ በቃ ድብድብ። እኔ አሮሆ እዛ ፎደንን እንደዚህ በውስጥ እግሩ ጨፍልቆ ጎዳው። ገብቷችኋል? በዚህ አጨዋወታቸው ይሰበራሉ ብዙ ተጫዋቾች። ለዛ እንኳን የመለሰ ይሄንን ሰውዬ አተሮ ቢሆንስ ራይስ ተጎድቶ ቢሆን ኖሮ ምንም አይነት ጌም አላይም ነበር። እኔ በቃ ተስፋ ቁርጥ ነበር ማድረጉ። ገብቷችኋል? ሳካና ራይስ አሁን ማዱዌኬም ተመልሷል ማለት ነው። ማዱዌኬ እንግዲህ ያው ጉዳቱ እያነከሰን የወጣው እግሩ ላይ ምናምን ተደርጎለት ምናምን ነገር አይ ቲንክ ከወር በላይ ይቆያል ይሄ ልጅ ወደ ሜዳ ለመመለስ ማለት ነው። ያው ዓመቱ መጀመሪያ ላይ የተጎዳውን ጉዳት ነው የተጎዳው ግን ማለት ነው። ገብቷችኋል? ሳካ አሁን ማንነትን ማሳየት አለበት። ገብቷላ? አተ ቶሎ ወደ ራስ ተመለስ። እነሱም ስለ አርሰናል ምን እናወራ ማለታቸውን አቆም። አርሰናልም ለነሱ ወሳኝ የሆኑ አጀንዳዎችን መስጠቱን አቆም። እንግዲህ ያው እንደሰማነው እንዳየነው እንግዲህ ይህ ሁሉ ተጫዋች እንግዲህ ብሔራዊ ቡድን እንዳይሄድና የሄደም ካለ እየተጠራ እንግዲህ እዚህ ለንደን ተሰብስበዋልና ይመቸው። ይሄን ያደረገው አርቴታም ከሆነ ቤርታም ከሆነ የናሽናል ቡድን አሰልጣኞችን ከሆኑ ሁሉም ይመቻቸው። በዚህ አጋጣሚ ግን ሁላችንም አመሰግናችኋል። 100,000 ገብተናልና በጣም ቴንክ ዩ። እና ቪዲዮውን ደግሞ እየገባችሁ በደንብ ሼር ኮፒ ሊንክ ያደረጋችሁ ቤተሰቦች ይሄንን ቪዲዮ በደንብ ሼር ኮፒ ሊንክ አድርጋችሁ እያያችሁልኝ ቤተሰቦች ገብታችሁ ደግሞ የለቀኳቸው ቪዲዮዎች አሉ እየገባችሁ በደንብ ሼር ኮፒ ሊንክ ይደረግ። አካውንቱም ሼር ኮፒ ሊንክ ያደረጋችሁ እንዲሁም ፎሎ ያደረጋችሁ ሰዎች ፎሎ ያደረጋችሁ ተዝናኑላችኋለሁ። እና አርሴ ይመቸው። እነሱም ለነገሩ የካራባኦ ካፕ ሜንታሊቲ እያሉ ከሚደጋገሙብን ጥሩ አጀንዳ ሰጥቷቸው እንግዲህ አሁን ህግ ካልተቀየረልን እያሉ ነው።
ህግ ካልተቀየረ ምን አይነት ህግ ነው የሚቀየረው? ማንኛውም ተጫዋች ለብሔራዊ ቡድን አልሄድም ሄጄ አልጫወትም ወይ ተጎድቼ መጥቻለሁ ካለ ቀጥሎ የሚገጥመውን ያው የክለብ ጨዋታ እንዳይጫወት የሚያደርግ ህግ ካልወጣልን ምናምን እያሉ ነው። ያው አርሰናል ላይ ሲሆን ሁሉም በቃ ያው አርሰናል ላይ ሲሆን ሁሉም ኢንቴንሽኑ ምናምን የተለየ ነው የሚሆነው። ለማንኛውም ይመቻቸው፣ እኛም ይመቸን። ምን ተሰማችሁ ግን? እኔ ሪል ይሆናል ብዬ አላስብም። ሪል ይሆናል ብዬ የማስበው የማዱዌኬ ነው እና ኢዜም ያው ኦብቪየስሊ ተጎድቷል እሱ። ማዱዌኬም ያው አንድ ጨዋታ ወይ ሁለት ጨዋታ ሊያመልጠው ይችላል። ከዛ ውጪ ኢዜ ያው ለሲቲ ጨዋታ ይደርሳል ምናምን የሚባል ነገር አለ። በተረፈ ሌሎቹ በጣም ደህና እንደሆኑ ነው የሚሰማኝ ነው። ምን ታስባላችሁ እናንተ? እስኪ ኮሜንት ላይ ሀሳባችሁን ንገሩኝ። ይመቻችሁ። ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ ይደረግ። ፎሎ ያደረጋችሁ ሰዎች ፎሎ እያደረጋችሁ ጊቫዌዎች ይኖራሉ። ስቴቱን ለማለት ፈልጋለሁ። በዚህ አጋጣሚ ይመቻችሁላችሁ። ስለ ዊሊያም ሳሊባና ስለ ጋብሪኤል ማጋሌጅ ምን አዲስ ነገር አለ ብላችሁ ብዙዎቻችሁ እየጠየቃችሁኝ ነው። በዚህኛው ቪዲዮ ላይ ጉዳት ላይ ስላሉት ስለ ሁሉም ተጫዋቾች አንድ ባንድ እንመለከታለን። ይህንን ቪዲዮ በደንብ ኮፒ ሊንክ እንዲሁም ደግሞ ፎሎ ያደረጋችሁ ሰዎች ፎሎ እያደረጋችሁ ላይክ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። መጀመሪያም ዊሊያም ሳሊባ፣ ጋብሪኤል ማጋሌጅ እና ጁሪያን ቲምበርን ስንመለከት ለጥንቃቄ ሲባል ከሀገራት ጨዋታዎች ውጭ ሆነዋል። ነገር ግን ከደረሰባቸው ቀለል ያለ ጉዳት ሙሉ ለሙሉ አገግመዋል። ለቀጣዮቹም ጨዋታ ወደ ሜዳ የሚመለሱ ይሆናል። ፒየሮ ሂንካፒን በተመለከተ ቀለል ያለ ጉዳት ደርሶበታል። በቀጣይም ከሳውዛምፕተን ጋር የምናደርገው የኤፍኤ ካፕ ጨዋታ እንደሚያመልጥ ነው የተነገረ የሚገኘው። ነገር ግን ከዛ በኋላ ለምናደርጋቸው ጨዋታዎች ወደ ሜዳ የሚመለሱ ይሆናል። ዴክላን ራይስ፣ ቡካዮ ሳካ፣ ማርቲን ኦዴጋርድ፣ ሊያንድሮ ትሮሳርድ እና ማርቲን ዙቢሜንዲ በተመለከተ ሁሉም በጥሩ ጤንነት ላይ ይገኛሉ። በቀጣይም ለምናደርጋቸው ጨዋታዎች ወደ ሜዳ የሚመለሱ ይሆናል። ኖኒ ማዱዌኬን በተመለከተ በክለባችን በኩል ምንም አይነት የተሰጠ መረጃ የለም። ነገር ግን ለትንሽ ጊዜ ከሜዳ ይርቃል ተብሎ ይጠበቃል። ኤቨሬቺ ኤዜን በተመለከተ ትናንትና ምሽት እንደሰማ ነው እንደተባለው እንደማይቆይና ከሲቲው ጨዋታ በፊት ወደ ሜዳ ሊመለስ እንደሚችል የሚያሳዩ መረጃዎች ወጥተዋል። ጉዳት ላይ ስላሉ ተጫዋቾች ያሉት መረጃዎች እነዚህን ይመስላሉ። ምናልባትም አዳዲስ የሚወጡ መረጃዎች ካሉ ይዤላችሁ መጣ ይሆናል። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። የአርሰናል ተጫዋቾች እንዳለ በሲቲ ፍራቻ ካምፓቸውን ለቆ የወጡ ነው። ወይኔ አራርቴታ አንዳንድ ደህና ነገር ምሰራ ሁሌ ደርቲ ነገር። ለማንኛውም አንድ ነገር ልንገራችሁ፣ ይሄ ሁሉ የወጣው የአርሰናል ተጫዋች አብዛኛው ኦልሞስት ሁሉም ማለት ትችላላችሁ ሳይጎዱ ነው። ከ10 ምናምኑ እርግጠኛው የምነግራችሁ አንድ ወይ ሁለቱ ቢጎዳ ነው። ሁሉም አውቆ ነው ተጎዳን እያሉ የሚወጡት ማለት ነው። አረ እንዲህ አትፍሩን፣ እኛ ይደብረናል። ለምን እንዲህ የምትንበቀበቁት? እንዲህ ተንበቅብቀ የምትበላው ዋንጫ ቢቀርስ የምር አረ እንዲህማ አትፍሩን። ግን ፈርተም አይቀርልሽም። ይሄን ዋንጫ ታመጣሻለሽ። ፈርተሻላ ግን ታመጫታለሽ። ድፍን ዓለምን እያስጨነቀ ያለው መሪ ትራምፕ እንዳይመስላችሁ ሚኬል አርቴታ እንጂ ማለት ነው። ፊፋ ለሀገራት ማለት ነው በዚህ የቀን ሰሌዳ ተጫዋቾቻችሁን ሰብስባችሁ ለዓለም ዋንጫ ማጣሪያ የወዳጅነት ጨዋታ ማድረግ ትችላላችሁ አላቸው። አለ አርቴታ። ምን አልክ? እንደዛ ይሁን። ሳሊባ ተቀመጥ፣ ማጋሊስ ተቀመጥ፣ አትሄድም። የሄዱትስ ራይስ፣ ሳካ፣ ኑኒ ማዱኬ ተመለሱ። ቶማስ ቱዌል እሺ ቦስ ሚኬል አርቴታ ያለ ትንፍሽ አላለም። ትንፍሽ። አሁን ደግሞ ፒየሮ ሂንካፒ ና ተመለስ ከኮሎምቢያ። ይሄ ሳያልቅ ማለት ነው ስፔን ዙቢሜንዲ። አርቴታ ትቀልዳላችሁ እንዴ እናንተ? የወዳጅነት የዓለም ዋንጫ እኔ 20 ምናምን ዓመት ቁጭ ብሎ ሰፍ ብሎ እየጠበቀኝ ያለ ደጋፊ ያለ የእንግሊዝ ፕሪሚየር ሊግ የሚጠብቅ፣ ስለዚህ አልሰማችሁም ብሎ ማለት ነው። እያንዳንዱ ብሔራዊ ቡድን ኮች አርቴታን እየታዘዘው ነው የሚገኝ። ባይዘዌይ እናንተ በእነዚህ ጉዳይ አርቴታ ላይ ያያችሁት ነገር ፍርሃት ብቻ ነው። እኔ ፍርሃት ብቻ አይደለም ያዩት ቤተሰብ። አርቴታ በቃ ኮንፊደንሱን አጥቷል። ፕሪሚየር ሊጉን በ9 ነጥብ እየመራህ በዚህን ያክል መንበቅበቅ በጣም ነው የሚደብረው። እንደ አንድ አሰልጣኝ ለሀገሩ ግዳጅ የሄደን ተጫዋች በሰበብ አስባቡ ወደ ክለብ መመለስ ማለት በቃ ፔፕ የሆነ ቴረር ለቆበታል ማለት እኮ ነው። ከዋንጫው በኋላ ከካራባው ካፕ ዋንጫ በኋላ እንደ አሰልጣኝነቱ የወሰናቸው ውሳኔዎች በቃ ምንም የሚያሰድቡት ፈሪ ምናምን የሚያስብሉት አይደሉም። በቃ አሰልጣኝ ነው፣ ማድረግ ያለበትን ነገር አረገ፣ ልቡ ስላላረፈ ማለት ነው። ግን ደጋፊዎች መታችሁ እናንተ በጉዳት ነው የመጡ የተመለሱት በላችሁ እንዳትከራከሩ። እኔም እናንተም ስለምናውቀው ማለት ነው። በነገራችን ላይ ይሄ የፍርሃት ያለው አርቴታ ላይ ብቻ አይደለም፣ አሁን ላይ ተጫዋቾቹም ላይ በጣም የሌለ ቴረርና ፍርሃት ነው ያለባቸው። ባይሆንማስ ሂደ አርቴታና ስላለው የሀገሩን ግዳጅ ትቶ አይመጣም። ፕሪሚየር ሊግ ላይ እርግጠኛ አይደሉም እነሱ። ይሄ ምን ማለት ነው? ተስፋ አለን ማለት ነው።
አንድ ሰው ደግሞ ፈርቶ የሆነ ነገር ሲያደርግ ያ ነገር አይሳካለትም። ብዙ ጊዜ ካያችሁ አርቴታ የሚገርም ውሳኔ ነው የወሰንከው። እኛም እስቲ ይሳካል። ይሄ በሳባሳብ የጠራቸው ተጫዋቾች ያሳኩልህ፣ ይመቸ። መልካም ምሽት። በመድፈኞቹ አርሰናል ቤት ምንድነው እየተከሰተ ያለው? በርካቶችን ጥርጣሬ ውስጥ የከተተው የመድፈኞቹ አርሰናሎች በኢንተርናሽናል በሀገራት ጨዋታ ላይ ያጋጠማቸው ተደራራቢ ጉዳቶች የሀገራቸውን የብሔራዊ ቡድን ካምፖቻቸውን እየለቀቁ ወደ ክለባቸው አርሰናል እንግዲህ እየተመለሱ ይገኛሉ። እንደምትመለከቱት እነዚህ ሁላ ተጫዋቾች ከ10 በላይ የሚሆኑ ኢንተርናሽናል ተጫዋቾች እንግዲህ በተለያዩ ጉዳቶች ምክንያት ተገደው ወደ ክለባቸው እየተመለሱ ይገኛሉ። አንዳንዶች ታዲያ ይሄ የአርሰናል ሆን ተብሎ የተደረገ ስትራቴጂ ነው፣ ምናልባትም ከሊጉ የዋንጫ ፉክክር ጋር በተገናኘ ከተፎካካሪ ክለቦቻቸው ቀደም ብለው እንግዲህ ዋና ተጫዋቾቻቸውን ወደ ክለባቸው ለመመለስና በሊጉ ፉክክር ላይ ያለውን ጥንካሬያቸውን የበለጠ አጠናክረው ለመቀጠል ያለመ ነው በማለት አንዳንዶች ጥርጣሬያቸውን በሶሻል ሚዲያው ላይ እየገለጹ ይገኛሉ። ነገር ግን በአርሰናል ቤት የገባው የጉዳት ቫይረስ እጅግ በጣም አስደንጋጭ ነው። በእርግጥ የአንዳንዶቹ ቀላል እንደሆነ እየተሰማ ይገኛል። እዚህ ምስሉ ላይ ከምትመለከቱት በተጨማሪ ደግሞ ማርቲን ዙቢሜንዲ አሁን ከሰዓታት በፊት የስፔን ብሔራዊ ቡድንን በጉልበት ጉዳት ምክንያት የብሔራዊ ቡድን ተልእኮውን አቋርጦ ወደ አርሰናል እንደተመለሰና እዚህ ምስሉ ላይ የምትመለከቷቸውን የቡድን አጋሮቹን እንደተቀላቀለ እየተነገረ ይገኛል። ለማንኛውም እናንተስ በአርሰናል ቤት ምን እየተፈጠረ ይመስላችኋል? አንዳንዶች እንደሚጠረጥሩት ሆን ተብሎ የተደረገ የታለመ ይመስላችኋል ወይስ ደግሞ የምርም እውነተኛ ተደራራቢ ጉዳትና ያገጠጠ የጉዳት እድለቢስነት አርሰናሎችን እየጎበኘ ይገኛል? ሀሳብ አስተያየታችሁን በዚህ ጉዳይ ላይ ምላሻችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። በነገራችን ላይ ብዙዎቻችሁ ከኢንተርናሽናል ጨዋታ የተመለሱና የቀሩት በጉዳት ነው ወይ ያላችሁ እየጠየቃችሁኝ ነው። አይመስለኝም። ከኢዜና ከማዱኬ ውጪ ሁሉም በጤንነት ላይ እንደሚገኙ ነው እኔ የማስበው። እስቲ እናንተን ኮሜንት ላይ ጻፉልኝ። ከኢዜና ከማዱኬ ውጪ ሌላ ጉዳት ያለብን አይመስለኝም። የፔሮ ሂንካፔም ብዙ አሳሳቢ አይደለም። የማርቲን ኦዴጋርድም እንደተመለሰች እንግዲህ አንዳንድ መረጃዎች ያሳያሉ። ጁሊያን ቲምበር ከጉዳቱ እንዳገገመም እንደዚሁ ያሳያል ማለት ነው። እስቲ እናንተን ኮሜንት ላይ አስቀምጡልኝ። ይመቻችሁ። ሌላ ደስ የሚል መረጃ ይዤልከች ብያለሁ ሀቢቢ። ከፒየሮ ሂንካፔ በኋላ ማለት ነው ማርቲን ዙቢሜንዲ ጓዝህን ጠቅለህ ናቶሎ በተባለው መሰረት ይሄው እሱም ወደ ለንደን ጉዞ እያደረገ እንደሆነ ሃንድ ኦፍ አርሰናል ዘግቧል። ሀቢቢ እንግዲህ ሰበቡ ምን እንደሆነ ልንገርህ። ማርቲን ዙቢሜንዲ ባለፈው እረፍት ተሰጥቶት ነበር፣ ያው ስፔን ጨዋታ ላይ ማለት ነው። እና አሁን ቀኝ እግሩ ላይ በቃ የሆነ ችግር አጋጠመው። ታውቃለህ፣ በቃ ችግር አጋጠመው። ሶ ኮል ቀጥታ ወደ ለንደን ናቶሎ ተብሏል። እና ጀለስም እንግዲህ ወደ ለንደን ከስፔን ቲም ዊዝድሮ አድርጎ ወደ ለንደን ከች እያለልህ ነው ሀቢቢ። እንዳልኩ ያው ሌሎችም የዜና ምንጮች እንዳሉት በቃ ቀኝ እግሩ ላይ የሆነ ምቾት ስላልተሰማው ነው ሀቢቢ። ምቾት ሳይሰማው ደግሞ መታገል የለበትም ልጁ ለማይጠቅም ኢንተርናሽናል ምናይ ቫይረስ ማለት ነው። ሶ መቶ ትሪት ይደረጋል። ለቅዳሜው ለሳውዛምፕተኑ ጨዋታ ሬዲ ይሆናል ማለት ነው ሀቢቢ። ይመቻችሁ። ኮፒ ሊንክ አድርጉት። ቆይ ይሄ ወንበዴ ክለብ ምን አይነት የከርከሮ ሙድ ነው የጀመረው? 11 ተጫዋቾች ተጎዱብኝ ስትል አይደለም እኛ አራስ ልጅ ያምናችኋል እንዴ? በእንዲህ አይነት መንገድ ዋንጫ ልትበሉ ነው? ሞኝ ነን እንዴ ወይስ? አቦ ያርግላችሁ እንደምኞታችሁ። 11 ተጫዋች ተጎዳባችሁ፣ ያርግላችሁ እንደ ፍላጎታችሁ። እኔ ቆይ እናንተ ሰዎች ስለ ቆይ ግዴታ እኮ ለሀገር መጫወት ግዴታ ፍላጎት ምናምን ግዴታ ነው። እንደው ትጫወታለህ ከተባልክ መጫወት አለበት። ለምንድን ነው እንዳለ ተጫዋቾች ጉዳት ምለው የመልሱት? ለምንድን ነው እንዴ? ቆይ አንድ ተጫዋች አልተጎዳም። አንድ ተጫዋች ማድዋኬ ራሱ አውቆ ነው ያን ነገር እግሩ ላይ አስሮ ምናምን ሲያለቅስ የነበረው እንጂ አልተጎዳም። ነው ማድዋኬ ተጎድቷል። ሌሎቹ ግን አለው እንደ ቲምበር እንደ ሳሊባ እነ ጋብሪኤል ምናምን ተጎድተዋል ብለው አልመለሷቸውም። ማን እናንተ ይድረግብስማ ስለ ኧረ እናንተ ይህኛዋን ቪዲዮ ተመልከቷትማ። አርሰናል ተጫዋቾች ሀገራቸውን እየከዱ ነው በሚል ትችቶች እያስተናገዱ ይገኛል። ወላሂ ያለ ሰውዬው እኔ ግን ማለት ነው የሆነ አርሰናል ላይ የሆነች ነገር ይፈጠር በቃ ማንም ሰው ስለ አርሰናል ካላወራ በቃ ቫይራል መውጣት አይችልም። እኔ እንዴት ነው አሁን እሺ ለማሰብ እኮ ጀስት እሺ እንዳልኩህ እኮ ጉዳት አይሆን። አሁን አንተን እያልኩ አይደለም፣ ብዙ ሰዎች ይሄን ነገር ሲቀባበሉት ነበር፣ በኮሜንት ምናምን ነገር ሲሰማው ነበር። እና እሺ እናንተ እንዳላችሁት እንደው ጉዳት እንኳን ባይሆኑ ጀስት ፍሬንድሊ ነው የሆነ አግሪመንት ፈጥረው ተመለሱ ወደ ክለባችሁ። ለምን የሆነ እንደማንም የሆነ ለጤና አይደለም እንጫወቱኛ ስፔሲፊክ የሆነ ኮመን ጎል አለ ዋንጫውን አቺቭ ለማድረግ ነው። ሶ ተጫዋቾቻችን ያስፈልጉናል። ያን ነገር ደግሞ ሚኬል አርቴታ በውስጥ አሰልጣኙን አውርቶት ይችላል። ብቻ የሆነ ነገር ተፈጥሮ የሆነ አግሪመንት አለ፣ ተጫዋቾቹ ተመለሱ። ሲቀጥል ደግሞ ማለት ነው ሀገራቸውን ቢከዱስ የሚደብሩ የአርሰናል ደጋፊ አለ።
ለዛውም ኢንግላንድን ማለት ነው። እነ ዴክላን ራይስ፣ ቡካዮ ሳካ እንደውም ወደ ኢትዮጵያ ይምጡልን። ይደብራል እንደው ቢሸፍጥጧት ከዚህ በኋላ እኔ ለኢንግላንድ ባይጫወቱ ደስ ይለኛል። ኢንዲቪጁዋል ለተጫዋቹ ካሪየር የሆነ ነገር አዲሽናል ነገር መፍጠር ከቻለ ምናምን ነገር ነው እንጂ ከዛ ውጭ ማለት ነው ባይጫወቱ ደስ ይለኛል። እንግሊዝ ምን ሆነ ነው አታ አሁን ይሄን ዜና ብላችሁ ምናምን ነገር ማቅረባችሁ በጣም ይገርማል። ኤኒዌይስ ማለት ነው ዝም ብዬ ጀስት ለፈን ይሄንን ቪዲዮ ራሱ የሰሩት እንጂ ከቁም ነገር ቆጥሬው ምናምን ነገር አይደለም። በደንብ ኮፒ ሊንክ ሪፖስት አድርጉት። የአርሰናል ደጋፊዎች ሰሞኑን በቃ የሆነ እየይልባችሁ ነው። እግዚአብሔርን ምን ሆኖ ነው ትላንትና የሰሩትን ቪዲዮ ማውረደብኝ በኮሚኒቲ ጋይድ ላይ ምናምን ብሎ ማለት ሪፖርት እየተደረገ ሊገባኝ አልቻለም። እግዚአብሔር ሪፖርት እየተደረገ ነው ወይስ ምንድነው? ኮሚኒቲ ጋይድ ላይን እያለ በቀን አንድ ቪዲዮ ሁለት ቪዲዮ ነው የሚወርድብኝ እና ምንድነው? ምንም አይነት ኮሚኒቲ ጋይድ ላይን ደግሞ አልጣስኩ ምን ያውቃሉ ምናምን ነገርና እስኪ በደንብ ኮፒ ሊንክ አድርጉልኝ። ይሄን ቪዲዮ ሳይሆን አካውንት ውስጥ የገባችሁ በቃ የምትችሉ ሰዎች ተቸገሩልኝ። ሁለት ጊዜም ሶስት ጊዜም ኮፒ ሊንክ አድርጉትና ከዚህ ችግር ውስጥ እናስወጣው። ይመቻቹ። ከሞን ገነርስ ኢምቦጫ ቦጨለ ጠዋትና ማታ የፍርሃት አባት እንዴና አርቴታ በለልኝ። የባስኩ ተወላጅ ስፓኒያድ መከታ የማንቼን ቀበቶ ደጋግሞ የፈታ አርቴታ ይባላል የትርፍዬ ጌታ በለው። አተ በለበለ አባትን መተቸት ጀመርክ። ያለፉትን 6 ዓመታት መዝልግ ቁንጥጥ እያደረገ እኮ ነው የገዛ ምድረ ቀሪላ ሁላ። ሰር አሌክስ ፈርጉሰን እና ፔፕ ጋርዲዮላ የፕሪሚየር ሊግ ዋንጫ ለማሸነፍ ሲሉ ከብሔራዊ ቡድን ወሳኝ ተጫዋቾቻቸውን ሲቀንሱ ሚዲያው ምንም አላለም ነበረ። ነገር ግን ሚኬል አርቴታ የፕሪሚየር ሊግ ዋንጫ ለማሸነፍ ሲል ለጥንቃቄ ተጫዋቾቹን ወደ አርሰናል ሲመልስ ሚዲያው በደንብ መጨጫት ጀመረ ማለት ነው። ለማንኛውም ሚዲያው በደንብ መንጨጫቱን ይቀጥላል። አርሰናልም የፕሪሚየር ሊጉን ዋንጫ ያሸንፋል። የአርሰናል ቤት ምንድነው እየተፈጠረ ያለው? ተጫዋቾቹ የእውነት ጉዳት ገጥሟቸው ነው ወይስ ለጥንቃቄ ሲባል ነው ወደ አርሰናል ካምፕ እየተመለሱ የሚገኙት? በርካታ የአርሰናል ደጋፊዎችን በአሁኑ ሰዓት እያሳሰበ የሚገኝ ጉዳይ ነው። ዛሬ በተሰሙ መረጃዎች እንግዲህ ኢኳዶራዊው ፔሮ ሂንካፔ የኢኳዶር ብሔራዊ ቡድንን በመልቀቅ ወደ አርሰናል መመለሱ የተዘገበ ሲሆን እሱ ብቻ ሳይሆን ማርቲን ዙቤሜንዲም የስፔን ብሔራዊ ቡድንን በመልቀቅ ወደ አርሰናል ካምፕ ተመልሰዋል። ታዲያ ብዙዎች በአሁኑ ሰዓት የሁሉ ተጫዋች ጉዳት ገጥሞት ከሆነ ካሁን በኋላ ያለውን የዋንጫ ፉክክር እንዴት ነው የምንወጣው እያሉ ይገኛሉ። በአሁኑ ሰዓት እንግዲህ 11 የሚጠጉ የአርሰናል ተጫዋቾች ከብሔራዊ ቡድን ራሳቸውን አግልለው ወደ አርሰናል መመለሳቸው ይታወቃል። የተወሰኑትም መጀመሪያም አልሄዱም ነበረ። ታዲያ እንደ በርካታ የእግር ኳስ ተንታኞች መረጃ መሰረት የአርሰናል ተጫዋቾች ወደ ክለባቸው እየተመለሱ የሚገኙት ለጥንቃቄ ሲባል እንደሆነ እየተዘገበ ነው የሚገኝ። ነገር ግን እነዚህ ተጫዋቾች የእውነት ተጎድተው ነው ወይስ ለጥንቃቄ ነው የሚለውን በቀጣይ ሳምንት ኤፍኤ ካፕ እና ፕሪሚየር ሊግን ጨምሮ የሻምፒዮንስ ሊግ ውድድሮች ሲመለሱ አሰላለፍ ስንመለከት የምናየው ነው የሚሆነው ማለት ነው። በተለይ አርሰናል የሁሉ ተጫዋች በጉዳት ካጣ የዘንድሮ የእንግሊዝ ፕሪሚየር ሊግ የዋንጫ ጉዟቸውም ከባድ እንደሚያደርግባቸው ይጠበቃል። አርሰናል ከ22 ዓመታት በኋላ የፕሪሚየር ሊግን ዋንጫ ለማሳካት እንግዲህ 7 ጨዋታዎች ብቻ የቀሩት ሲሆን እነዚህ ተጫዋቾች እየተመለሱ የሚገኙት ለጥንቃቄ ሲባል ነው እየተባለ ነው የሚገኘው። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የፕላስ ምልክቷን መጫና ፎሎ ማድረግ ያረሳ ይመቻል። 11 የአርሰናል ተጫዋቾች በጉዳት ምክንያት እንግዲህ ብሔራዊ ቡድናቸውን ለቀው ወደ ቲማቸው ከተመለሱ በኋላ ማለት ነው። የኛ ተጫዋቾችስ ነው ጥያቄው። ገብቷል። የአርሰናል ተጫዋቾች 11 ቢጎዱ ሌላ ምርጥ 11 አለ። እኛስ ነው ቡርኖ ቢጎዳስ፣ ሴላመንስ ቢጎዳስ፣ ቡርኖ ፈርናንዴዝ ምን ትሰራለህ? ትናንትናቸው ወጣችሁ ይበቃል። ወደ ቡድን ተመለስ። ኧረ ተው እንደነሱ ዋቴ ስሩ። ግማሾቻችሁ ቢያንስ ተጎዳን እያላችሁ ተመለሱ። ለኛ ነው መፈራ ማርያምን። አንድ ተቀያሪ የለንም። ቡርኖ ተጎዳ ማንም የለም እዛ ቦታ። ሴላመንስ ተጎዳ ባይንድር ነው የሚገባ። ማጉ ተጎዳ ቻማል ተመለሰም። ትልቅ ችግር ውስጥ ነው የምንገባ። ብቻ እንጸልይ። ለኛ እንጸልይ ጋይስ። የአርሰናልን ተውት፣ ለኛ እንጸልይ። አንድም ተጫዋች እንዳይጎዳብን በዚህ ሰዓት። ምንም ስኳድ የለንም እኛ፣ ቤንች የሚባል ነገር የለንም እኛ ቲም ውስጥ ማለት ነውና ያሉን 11 እንቆሽ በቃ ማይክል ካሪክ እንደዚህ ቀርጾ ያወጣቸው ተጫዋቾች ብቻ ናቸው ያሉ እና እምቦሞና ሴስኮ ብቻ ናቸው ወደ ናሽናል ቲም ያልሄዱ። ሌላው እንዳለ ኮብልሏል። ቋሚ የሚባሉት በሰላም ይመለሱልን። ይመቻቹ። ይሄ ሁሉ ከተማ ነው። ምናልባት የተቀደሱ ሰዎች ጸሎት ቢሆንስ ይሄ ነገር አባቴ በዚህ ልክ ተረፈረፉ እኮ። ምንድነው ይሄ ነገር? ይሄ ነገርማ ለበጎ አይመስለኝም አባቴ። ዴቪድ ራያን እዚህ ላይ ጠብ ብታደርገው ሙሉ 11 ማለት ነው። አስበዋል? ሙሉ 11። ይሄ ቀላል ነገር አይደለም አባቴ። ወይም ደግሞ ያ ከካራቦ ጨዋታ መልስ ያ ሱቁ ነው ያለውን ያንን ጁስ የደፋችሁበት ሰውዬ ምናልባት ረግሟችሁ ቢሆንስ? ማን ያውቃል? ይቅርታማ መጠየቅ አለባችሁ። በዚህ ልክ እንዲማ አረ የሆነ ነገር አለ ማለት ነው አባቴ። እንዴ ጠብ አሉ እኮ እያንዳንዱ ተጫዋቾች።
በዚህ ላይ በቃ እንዳልኳችሁ ዴቢራ ጠብ ቢደረግበት አለቀ ማለት ነው። ሙሉ 11 የለህም ማለት ነው። አስበዋል። ለማንኛውም ግን ለበጎ ያድርግላችሁ። ተሟልቷችሁ ስትለጠለጡ እንጂ ጎርላችሁ ስትገረፉ አይጥመኝም አባቴ። ምክንያት ስታሳቡ ምናምን ልክ አይሰጥም። ለማንኛውም ግን ለጀሞ እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጅ ከሀርት ብሬኩ በላይ ኢንተርናሽናል ብሬኩ ነው በጣም ይጎዳል። ይሁላ ተጫዋች እንግዲህ አንድ ጨዋታ ሲደረግ አንድ ተጫዋች ይጎዳል። ይሁላ ተጫዋች እንግዲህ ከቡድኑ ተቀንሶ ወደ ክለባችን ተመልሷል ማለት ነው። ነገር ግን ያው ሁሉም የጉዳት ዜናዎች እውነት አይመስሉኝም። ያው ያንን ነው ተስፋ የምናደርገው። በዘንድሮ ያሳየነው አቋም የትኛውም ተጫዋች ቢጎዳ አርሰናል ወደፊት መጓዝ እንደሚቀጥል ነው። የቀሩንን ጥቂት ጨዋታዎች አሸንፈን 3ቱን ዋንጫዎች እንደምንወስድ እርግጠኛ ነኝ። ከሞን ገነርስ እና ደግሞ እያለው ለጉዳትም ተቋጥራለህ። እንግዲህ እንደምትመለከቱት ይሄውላ ተጫዋች ነው የተጎዳብን። የፈራነው አልቀረም። ከዚህ ውስጥ ምናልባት ኦዲጋርድ ነው ሊመለስ የሚችለው። ሙሉ ለሙሉ ደግሞ በሜዲካል የተረጋገጠ ነገር የለም እስካሁን። የተረጋገጠ መረጃ ሲደርስ ደግሞ አሳውቃችኋለሁ፣ የሌሎቹ የሁሉም ማለት ነው። እና ግን አርቴታ የሆነ የማይንድ ጌም እየተጫወተ አይመስላችሁም? ሁሉንም አንዳንድ ጨዋታ ከተጫወቱ በኋላ እየመለሳቸው ነው ማለት ነው። ወደ ክለባችሁ ቶሎኑ እያለ እየመለሳቸው ነው። እኔ ግን የሆነ ነገር ያሰበ ይመስለኛል አርቴታ። እስቲ እናንተም እንደኔ ጠርጥራችኋል? ኮሜንት ላይ ያሳውቁኝ። አርቴታና አርሰናል እንግዲህ ቆንጆ ቀመር ጀምረዋል። አንድ ዋንጫ ተቀማን ብሎ ፍራቻቸውን በማስቀጠል እንግዲህ 8 ብሎ አስቆጥሮ ነበር። አሁን ደግሞ 11 ደርሰናል ብሏል። እንግዲህ እነዚህ 11 መታያቸው ጉዳት ላይ ናቸው ብሎ እንግዲህ ቀመር ቆንጆ ቀመር ነው። የሀገር ጨዋታዎች ስላለ እንዳይጎዱ ምናምን በሚል ቆንጆ ቀመር ቀምሯል። ፕሪሚየር ሊግ ላይ ያላቸውን፣ ኤፍኤ ካፕ ላይ ያላቸውን፣ ቻምፒየንስ ሊግ ያለውን እንግዲህ ፍራቻቸውን ካሁኑ አረ ተጎድቷል ብሎ አትፍሩ። ደግሞ እዛ አስጠሊታ ጨዋታ ለምትጫወቱት ጋይስ ይኸውላችሁ ሲጀመር የአርሰናል 11ዱም ተጫዋቾች ማለት ነው በእርግጠኝነት ምነግራችሁ በስነ ስርዓት የተጎዱት 4 ቢሞሉ ነው በእርግጠኝ። እኔ አርቴታ ግን በቃ ፕሪሚየር ሊጉ ግዴታ ስለሆነ መለሳቸው። በቃ 11ዱንም እኮ ነው የፈጠነ ማለት ነው። ፊታችሁን አሳይታችሁ ተመለሱ ነው በቃ አለቀ። ሰው ተጎዳ ምናምን ምንድን ነው የሚጎዳው? እየተዋወቅን አልተጎዱም እንዴ? ምን ኢዚ ነው ሜቢ በጣም የተጎዳው የሚባለው የሚያሳምኑ። ሌሎቹ እኔ ምንም የሚያሳምነኝ ነገር የለም። በቃ ሄደው ፊታቸውን አስገርፈው መጡ። ለቀጣይ ጨዋታ ይዘጋጃሉ። ተጎድተዋል ተብሏል። አርቴታ አንዴ አርሰናል ገብተዋል። አሁን መቼም አይለቅልም መቼም። ቶማስ ቱዌል እንግሊዝ ብሔራዊ ቡድን እግር ትበላለህ ካሁን ወዲያ ሳካ ብገለው አይሰጠም ማለት ነው። ይሄ የምር አይደለም። እኔ ሁሌ እኮ ነው ሁሌ የሆነ ነገር ያረግና የሆነች ነገር ሲፈጠር ቀጥታ ያመጣቸዋል። እነ ካላፊዮሪ ምናምን ስለሚጎዱበት ስለሚያውቅ የሆነ ክለባቸው ወደ ሀገር ምናምን ጥሪ ይሄዳሉ አይደል? አንድ ጨዋታ ካደረጉ በኋላ የሆነ ኮንፈርት አልተሰማንም በሉ ምናምን ይላቸዋል። እነዛ እዛ ሄደው እንትን ይላሉ፣ የፈጠረ ያመጣቸዋል ማለት ነው። ሶ ምንም መሰካከስ የለብንም። በእርግጠኝነት ምነግራችሁ 2 ተጫዋች በስነ ስርዓት የተጎዳበት ብዬ ማሰበው እንጂ ሌላው ጤነኝ ይደርሳል። በእርግጠኝነት ለጨዋታ ደግሞ ዝም ብላችሁ ታያላችሁ ማለት ነው። አርቴታ ግን ይመች ምንድነው የአርሰናል ተጫዋቾችን በዚህ ያክል ደረጃ እንደዚህ ጉዳት የረፈረፋቸው? ቤስት 11 በሚባል ደረጃ እኮ እንዳለ አሁን ጉዳት ላይ ናቸው ያሉት። ለሀገራቸው ጭራሽ ግልጋሎት መስጠት አልቻሉም ነው የምልህ። በዚህ ሰበብ አድርገው ፕሪሚየር ሊጉን ሊያጡት ይሆን ምን ይሆን? እኔ የተረገመ ክለብ ነው የምሬ ነው የምልህ። ይሄ እርግማን ነው በቃ። ቤስት 11 በሚባል ደረጃ አብዛኛው ተጫዋቾቻቸው ተጎድተዋል ማለት ነው። አሁን ላይ ደግሞ በሚባል ደረጃ በተለይ ለቲሙ ያስፈልጋሉ የሚባሉ ተጫዋቾች በቃ ያለነሱ ፕሪሚየር ሊጉ እንደማይበላ የአርሰናል ደጋፊ የሚያውቃል ማለት ነው። ግን እነዚህ ወሳኝ ተጫዋቾች እንዳለ ተጎድተዋል በሚባል ደረጃ ማለት ነው። እንዳለ ቤስት 11 በዚህ በምታዩት መልኩ ማለት ነው። ምንድነው የመጣባቸው? ይሄን አመት መጨረሻ እኛ የሆነ የመጨረሻውን ደስታ የምንደሰተው ወይስ እነሱ የሚለው ነገር አሁን አጠራጣሪ ውስጥ መግባት ጀምሯል። እኛም ልንደሰት እንችላለን አመቱ መጨረሻ ላይ። የመጨረሻውን ሳቅ የምንስቀው እኛ ሳንሆን አንቀርም ጋይስ። ለማንኛውም ግን ያው በጉዳት ምናምን ነገር እኛ እንደናንተ ስግጥ ብለን እንትን አንልም። ቶሎ ይመለሱና ሲቲ ዋንጫውን ይብሉ።